ሰላማዊ ሰው ማን ነው ካላችሁኝ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። የበደለኝ የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው መልሱ። እግዚአብሔር ደግሞ ይመጣና ደግሞ እንዲሁ ተቃቅፈን ነበረ እንዲሁ ተሳስመን ነበረ ተክሊል ይፈቀዳል ይላል። አይቻልም፣ ችግር የለም፣ አይዞህ ችግር የለም ይላል። አለ ችግር ምን ታቻችላለህ? ክርስቶስ ችግር የለም ብለዋል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ከሌለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ የምታውቁ ጥሩ። በቃ እሺ የምታውቋቸው ሁሉ እስቲ አሁን እዚህ አብየቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳትሮጥ ምንድነው ሸልሙኝ? አሮጥክማ ቤት ነው ያለ። በቃ በቁርባንህ አግባ፣ ጠባይህን አሳምራ። ይሄንን የወር አበባውኝ ነበር። እሺ እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ እና ምን ይላልክ? ውጭ መልስ ነው። እንደገና ደግሞ የወር አበባውኝ ነበር እናሳ ክርስትናው ነበረ ዛሬ። እሺ እና እንዴት ላድርግ? እግዚአብሔር ያውቀው የለም ማወቅም ያውቃል፣ ባንተም ያውቅብሃል። የለም እህትሽ ታቅፋ ክርስትና ታስነሳው ቤትሽ ነች። መልሱ ይሄ ነው። ጋብቻው ዛሬ ነበረ። እሺ በተክሊል የሚጋቡ ሰዎች ነበሩ። እሺ ከበሩ ላይ 6 ወር አበባ መጣበት። ውጪ በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደም አይደለም፣ የተፈጥሮ ጉዳይ ነው። ዲያቆን ነበርኩኝ። እሺ እንቅፋት ገጥሞኝ ነበረ። ኋላሳ እና አንዲት ሰው ጋር እንደው እንቅፋት ገጥሞኝ ነበረስ እናሳ አሁን እንግዲህ ደግሞ ድንግሊቱ ጋር በተክሊል ኋላሳ ምክንያቱም ያደናግለኛል የሷ ድንግልና። ኧረ የለም ለራሷ ነው ጌታዬ። እና በቀድስ ችግር አለው። በቃ እንደዚህ ነው። የሚቻቻል ነገር የለም። ሕግን በሕግነቱ ማስከበር ይገባል። የወር አበባ ሆነው እሺ እንዲሁ በውስጥ በኩል ገባ ብዬ ብቆም ችግር አለ? አዎ በቃ እግዚአብሔር የዚያን ሰሞን ሀውጭ ስትወይ ነው ደስ የሚለኝ ካለ ሁኝ እዚያው ምን ጨነቀሽ? በቃ እዚያው መቁ እንዲሁ በውስጥ በኩል እናቶች አትጨናነቁ፣ ግባ ይዟችሁ እግዚአብሔር ቸር ነው። በሱ ለፉ በሱ ማን ያለ አላለም። አላችሁ የላችሁም? እንደዚህ ያለ የሚያሻሽል ስርዓት የሚቀንስ ሁሉ ስርዓት አለ በእውነቱ ማለት ነው። ሴቶችን መጸየፍ አይደለም የሰጠ እግዚአብሔር ነው። ምን ማለት ነው ግን? የአምላክ ደም በሚፈስባት ቤተክርስቲያን የፍጡር ጓዝ አይገባም። በቃ ይሄው ከነ ደግሞ ህግ ነው። እዚያው አጥር ከሆነ አጥር ነው፣ መስመር ከሆነ መስመር ነው። እንኳን የእግዚአብሔር ቤት የትራፊክ መንገድም መስመር አለው። ሀለፍ ይገጫል። እዚህም የሚገጩ መላእክት አሉ፣ ቤተክርስቲያን ውስጥ የሚገጩ አሉ። ስለዚህ ስርዓት ቤተክርስቲያንን ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳን ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ
ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይህንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ ጾም ማለት ተከልኦተ ብሲ እመብል በጊዜ እውቅ በውስተ ሕግ። ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሠራው ለእግዚአብሔር በመታዘዝ የሰው ከመብል መከልከል ጾም ይባላል። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሠራው ለእግዚአብሔር እየታዘዙ ከመብል መከልከል እሱ ምን ይባላል? ጾም ይባላል ማለት ነው። ለምንድን ነው እንዲህ ያለው? ለስርየተ ኃጢአት፣ ለኃጢአት ስርየትን ያገኝ ዘንድ ወለብዝሃ እሴት ብዙ ደስታንም ተመልከቱ ያገኝ ዘንድ ፈቂዶ ይኪያሁ ከመ ያድክም ኃይለ ፍትወት የፍትወት ኃይል ይደክም ዘንድ ድል ይነሳ ዘንድ ከመልከቱ የፍትወት ኃይል ድል ትነሳ ዘንድ ደመ ነፍስ ለሕያዊት ነፍስ ትገዛ ዘንድ የሰው ልጅ ከመብል ሲከለከል ጾም ይባላል። ተመልከቱ፣ ሰው ሲጾም እነዚህን አሁን ያልናቸውን ነገሮች ነው የሚያገኛቸው። ምንድን ነው የሚያገኘው ሲባል ስርየተ ኃጢአት ያገኛል። የኃጢአት ይቅርታን ያገኛል። ሰው ሲጾም ማለት ነው የኃጢአት ይቅርታን ያገኛል። ለምሳሌ ተመልከቱ፣ ቅዱስ ዳዊት የኃጢአት ይቅርታን ያገኘው በጾም ነው። ከመብል ተከልክሎ በገዛ እንባው ያበቀለው ሰርዶ ተብትቦ እስከሚይዘው ድረስ ከመሬት ላይ ወድቆ የጸለየበት ያንን ሰርዶ ጋሻ ጃግሬዎቹ መጥተው ሰርዶውን ቆርጠው እስከሚያወጡት ድረስ እያለቀሰ ቅዱስ ዳዊት ቢጾም የኃጢአት ይቅርታን ሰጥቶታል። እግዚአብሔር መንግሥቱን መልሶለታል። በምኑ? በጾሙ ምክንያት ማለት ነው። ስለዚህ ጾም የኃጢአት ይቅርታንና ስርየትን ያሰጣል። ሁላችሁ እንደምታውቁት ታሪኩን ለመድገም አይደለም፣ የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። ጠቅላላ በሀገሪቱ ላይ የታዘዘው ዕዳ ወይም መቅሰፍት የተመለሰው በጾም ምክንያት ነው። ይቅርታ አገኙ። ከልሂቅ እስከ ደቂቅ ከመኝታ ተከልክለው ጥጃ ከላም እንዳይጠባ እንኳን ከልክለው ሕፃን ልጅ የእናቱን ጡት እንዳይጠባ ከልክለው ቢጾሙ በሀገሪቱ ላይ ታዞ የነበረው መቅሰፍት ምን አገኘ? ይቅርታን አገኙ። ስርየትን ሰጣቸው። ነገ በሚሆን ነገር ላይ አትጨነቁ። ነገ ምንድን ነው የሚሆነው? የዛሬ 5 ዓመት ምንድን ነው የሚሆነው? የዛሬ 3 ዓመት፣ የዛሬ ዓመት፣ የዛሬ ወር የሚያገባን ነገር የለም። የእኛ ድርሻችን ንጹሕ መሆን። በንጽህና ምን ይሰበስባል? ሀብት ይሰበሰባል፣ ጸጋ ይሰበሰባል፣ ረድኤተ እግዚአብሔር ይሰበሰባል፣ መላእክት ይሰበሰባሉ። ሁሉም ንጹሕ ወደሆነ አካል የማይሰበሰብ የለም። መልአክ ቢሆን ነቢይ ቢሆን ሐዋርያ ቢሆን ንጹሕ ወደሆነ ሰው ሁሉም ይመጣል። እመቤታችን ትመጣለች፣ እግዚአብሔርም ይመጣል። እነሱ ካሉ ደግሞ ሁሉም ይመጣል እና የእግዚአብሔር ፈቃዱ ንጹሕ እንድንሆን መጀመሪያም ንጹሕ አድርጎን የፈጠረን ኋላም ንጹሕ ሆኖን የመጣ። ውሸት የሚፈቀድባቸው ጊዜዎች ምንድን ናቸው? ልንገራችሁ እስኪ። እንግዳ ስላላችሁ ማለት በአጭር ቃል ዝም ብዬ በደቂቃ ነግራችሁ፣ ይሄን ደስ ብሏችሁ ልትሰሙኝ ነው። ምክንያቱም መዋሸት ስለምትፈልጉ ማለት ነው። ሳስበው ነው ሳስበው ይሄን ጥሩ አድርጋችሁ ልትሰሙት ይመስለኛል። ውሸት የሚፈቀድባቸው ጊዜያት አንደኛ ለሕፃናት እውነት የማይነገርበት ጊዜ አለ። ለነማን ነው? አሁን እናቱ ሙታ ሕፃኑ ልጅ እናቴ የት ሄዳ ነው ብትል ገበያ ሄዳ ነው፣ ዘመድ ልትጠይቅ ሄዳ ነው ነው የሚባለው አይደለም። ሙታለች ቢባል ይጎዳል ልጁ። ስለዚህ ትመጣለች፣ ሩቅ ሆኖ ነው፣ ውሃ ሞልቶ ነው፣ መሽቶ ነው እየተባለ ነው ልጁ የሚገና ሕፃን ክፉና በጎን ያለየ ከሆነ። ስለዚህ ለሕፃናት የሚነገራቸው እውነት አለ፣ የሚቆይ እውነት አለ ማለት ነው። ባልና ሚስት ቢጣሉ አሁን ተጣልተን ነው ይባላል ለልጁ? ይባላል? አይባልም። እየተመካከርን ነው ነው። እንደው አያድርሰውና እናትና አባት ቢደባደቡ እንኳን ከውስጥ
ምንድን ነበረ ስትደባደቡ የነበረ ማን ነው የጮኸው ምናምን ቢል እየተቀላለድ ነበር ብሎ ቀስ ተብሎ ነው ለልጆች የሚወጣው። ምክንያቱም ልጆች ጠብን መማር የለብን። ያ ልጅ ደግሞ ሄዶ ነገ ሚስቱን የሚደበድብ እንዳይሆን ማለት ነው። ሚስትን መደብደብ ሕግ ሊመስለው ይችላል አባቱ ሲደበድብ ካየ ማለት ነው። ስለዚህ ሲጀመር መደባደብ ኃጢአት ነው። ግን ቢሆን እንኳ ለልጆች ጥንቃቄ የሚደረግ ነገር አለ። ተኮራርፈን ነው ተጠላልተን ነው አይባልም፣ በብልሃት ነው። ሁለተኛ ለሰይጣን የማይነገር እውነት አለ። ለሰይጣን የማይነገር አሁን ለምሳሌ ልትቆርብ እየሄድክ ነው ቢል ሰይጣን አዎ አይባል። እንደሚባል አይደለም የሚባል እንዲሁ በዚህ ደርሼ ልመጣ ነው የሚባል። እንደዚያማ ከሆነ ደግሞ መንገድ ላይ ጠምልሎ ይጣልን እንዴ። ስለዚህ ለሰይጣን እውነት አይነገረው። ሰይጣን ልትመነኩሱ አስባ ነው ቢል አይነገርም። ይነገራል አይነገርም? አይነገርም። ኧረ እኔ ምንኩስና ምን ብሎ ውይ ደግሞ ለእኔ ተብሎ ሌላ ወግ ነው የሚወጋው ለሰይጣን እና ለመሰሎቹ። እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም። እስከ ዛሬ ያመሃል። እስከ ዛሬ ጠላቶች አሉ። እስከ ዛሬ የትም ሂደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ይሄንን ይላል ልክ ኢዮብን ሚስቱ እግዚአብሔርን ስደብና ሙት እንዳለችው፣ እግዚአብሔር ከዚህ በላይ ምን ሊያደርግ ነው? ስደበውና ሙት እንዳለችው ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። አሁን መለወጥ መፈለግ የለብንም። አሁን ቅዱስ ላንሆን እንችላለን። አሁን ላንለወጥ እንችላለን። ደግሞ እድገታችን እኛ እየለካ ነው የሚመዘን ሚዛን አይደለም። አንድ ጥያቄ ልጠይቃችሁ እንዴ፣ ከእናንተ መካከል ቁመቱ ሲያድግ አይቶ የሚያውቃለ? እስኪ አይቶ የሚያውቅ በሞት ያለ እንዴ? በፍጹም የለም። እናቶቻችን ሳይተው ያውቃሉ? እንደው ልጁ አንገቱ መዘዝ ሲል ቢያዩት አይደነግጡ? ያስደን ይደነግጣለሁ። መዘዝ ቢል እንደባ ይደነግጣል። ልጁ አንገቱ መቼ እንደጨመረ አናውቅም። ወገቡ እንዴት እንዳደጋ ነው። ዝም ብሎ አድጎ ነው የምናገኘው። በጣም ነው እኮ የሚያስደንቀው። አድጎ ነው የምናገኘው። አሁን ዘር ዘርታችሁ፣ እውነቴን እኮ ነው የምነግራችሁ፣ ዘር ዘርታችሁ እስኪ እንዴት እንደሚበቅል ሌው ብትሉ በፍጹም አታዩት። በቅሎ ነው የምታዩት። ባትሪ እያበራህ እዚያው ብትቀመጥ ቁመቱ ሲጨምር አይታይም። በቃ አዝመራው አድጎ ነው የሚገኘው እንጂ ሲያድግ አይታይም። እድገታችን እኛ እያየነው ላይሆን ይችላል። ምንም የተለወጥኩት ነገር የለም እኮ። እማራለሁ፣ አስቀድሳለሁ፣ ቤተክርስቲያን ሄዳለሁ፣ ገዳም ዞራለሁ፣ ምን እላለሁ። ምንም እኮ ያመጣሁት ለውጥ የለም። አንተ የምታውቀው ደግሞ አንዳንድ ሰው አሁን መመጻደቅ የጀመረው ምንድን ነው? ህዝቡ በስብከት አይለወጥም። እግዚአብሔር ከዚህ ትዕቢት ይሰውረን። በእውነት እንዴት ነው የማይለወጠው? አንደኛ እንደዚህ ያለ ትዕቢት ሰው እንዳላደገና እንዳደገ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። በምን ታውቃለህ እንዴ? ሰው እኮ እያመነዘረ እያየኸው ራሱ እኮ ውስጡ ምን እንደሚያስብ እኮ አታውቅም። ሌሊት ምን እያሰበ እንዳደረ እኮ አታውቅም። ሰኞ ሲሰርቅ ያየኸው ሰውዬ ማክሰኞ ምን ሲሰራ እንደዋለ እኮ አታውቅም። እኛ አናውቅም። ለመርኢ ከፈያታዊ ወዘማዊ በል በአይቲ አእምር ለማይቀድመኒ በዊአ ውስተ ገነት ከመፈያታዊ ዘይማን። አንተ ሰው ሌባ ወይም ወንበዴ ወይም ዘማዊ ብታይ ይሄ ሰውዬ እንደ ፈያታዊ ዘይማን እኔን ቀድሞኝ መንግሥተ ሰማያት ይገባ እንደው ምን አውቃለሁ እያልክለፍ ይላል። ምን አውቃለሁ እያልክለፍ። ሰው እንደምናየው አይደለም፣ ሰው እንደምናስበው አይደለም። እናማ ገበሬው ሳያውቀው ዘር እንደሚያድግ የሚሰብከው ሳያውቅ ተሰባኪው ያድጋል። እኛም ሳይገባን አድገን ይሆናል። ስለዚህ ለውጣችንን ማረጋገጥ የለብንም፣ የቀረንን ለማስተካከል ነው እንጂ የጸሎታችንና ደግሞ የልፋታችን ፍሬም አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም። እኔ ተስፋዬ ሀብት አይደለም። እኔ ተስፋዬ የሰው መውደድ አይደለም። እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎት ምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ ማለት አለብን
እንጂ እንደ ኤሳው ሰይጣን ሁልጊዜ ስትተኙ ውዳሴ ማርያም ስትደግሙ ዳዊት ስትደግሙ ንስሐ ስትገቡ ንስሐ ገባህ አልገባህ ምን አምጥታል ቢላችሁ ለሰይጣን የሚመልሱለት ብኩርናውን ሸጠና ከዚያ በኋላ ከዕለታት አንድ ቀን ይስሐቅ እንዲህ አለው። ምን አለው? ልጄ አደን አምጣና አብላኝና ልመርቅህ አለው። እስኪ በሉ አብላኝና ልመርቅህ ነው በሉ ያልኳችሁ በሉ እንጂ አብላኝና ልመርቅህ ምን በለኝና ነው? እንዲሁ ዝም ብሎ ሳያበሉ ምርቃት የለም። አብላኝና ልመርቅህ ነው። እድሜን የሚያሳጥር ነገር ምንድን ነው? የመጀመሪያው እድሜን የሚያሳጥር ነገር እግዚአብሔርን መዳፈር ነው። እግዚአብሔርን መዳፈር እድሜ ያሳጥራል። የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ታገኙታላችሁ። እግዚአብሔርን መዳፈር ዘመን ያሳጣል። አሁን ለምሳሌ ይሄ ዓመት ሲመጣ እንደ ስጦታ እንድናየው ነው የምፈልገው። እግዚአብሔርን ብዙ ጊዜ የሚያመሰግነው ሰው በእጁ የሚጨበጥ ወይ ሀብት ወይ ጤናው ሲመለስ ወይ በሆነ ነገር ነው። ግን ዘመን ትልቅ ስጦታ ነው። ስለዚህ አሁን ለእነዚህ ዕውሮች ክርስቶስ ምንድን ነው የሰጣቸው? ምንድን ነው የሰጣቸው? እስኪደርሱ ድረስ ምን ሰጣቸው? ጊዜ ሰጣቸው። ውድ ስጦታ ነው። እግዚአብሔር ቆሞ ሲቆያቸው አስቡት። አሁን እነዚያ ሰዎች ምን የሚሰማቸውን እረፍት አስቡት። ሩጠው ሲሄዱ ቆሞ ሲቆያቸው ሳያጡት ሲቀሩ እግዚአብሔር እኛን ብዙ ቀን ቆሞ ቆይቶናል። እኛ በዚያው ካልቀረም በስተቀር ምንድን ነው የሚያስቀር ሲባል ከመንገድ የሚያስቀስፈን እግዚአብሔር መድፈር ነው። ይሄ መድፈር አንደኛው የእግዚአብሔርን ምስጋና ለራስ መውሰድ ነው። አንዱ ድፍረት አሁን የነገርኳችሁ የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ያለው ሄሮድስ የሚባለው ሰው ነው። ሄሮድስ ንጉሥ ነው። ቅዱስ ጴጥሮስን ካሳሰረው በኋላ መልአኩ ቅዱስ ሚካኤል መጥቶ ቅዱስ ጴጥሮስ ከታሰረበት ወህኒ ገብቶ ቅዱስ ጴጥሮስን ይዞት ወጣ። በጸሎት ነው የተፈታ። በኋላ ሲፈለግ ታጣ። ቅዱስ ጴጥሮስ ዘበኞቹ ቢፈልጉ ታጣ። ሄሮድስ ወደ ቂሳሪያ ወረደና በቂሳሪያ ዙፋኑን ዘርግቶ ተቀመጠ። የመንግስቱን ልብስ ለበሰና ህዝቡን በሙሉ አሰብስቦ ወጣ። የሚነጋገራቸውም ጀመረ ይላል ህዝቡ። የሚያስደንቅ የንጉሥ ልብስ ለብሶ ወጣና ህዝቡን ይነጋገራቸው ዘመረ። ምን አሉ ህዝቡ? ኢኮነ ቃለ ሰብ አላ ቃለ እግዚአብሔር፣ ይህ የእግዚአብሔር ቃል ነው እንጂ የሰው አነጋገር አይደለም ማለት። ማን ሲናገር? ሄሮድስ ሲናገር የእግዚአብሔር ንግግር ይመስላል ይላል። ንግግርህ የእግዚአብሔር ንግግር ይመስላል። የንጉሡ አነጋገር እንደ እግዚአብሔር ንግግር ነው እንጂ የሰው ንግግር አይመስልም ሲሉት ምንም አላለም። ዝም ነው ያለ። ዝም ማለቱ ወቀሰፎ መልአከ እግዚአብሔር እስመ ኢያእኮቶ ለእግዚአብሔር ወአጽዮ ሞተ። እግዚአብሔርን አላከበረውምና መልአከ እግዚአብሔር መጥቶ ቀሰፈው፣ ሸቶ ተልቶ ወዲያው ሞተ ይላል። የወርቅ ልብስ ለብሶ ከነበረበት አካሉን እግዚአብሔር አፍርሶ አሽቶ ተልቶ ተጸይፈውት እንዲሞት አደረገ። ይህ ምንድን ነው ሲባል የእግዚአብሔርን ክብር መቀማት ነው። ዘመን ተመቸኝ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ፣ የእናንተ ሲሆን ዝም አላችሁ። ሞልቷል። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን ረኔ የዚህ ዲያቆን ጋር የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልቦ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክ ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን።
ለምግብ ይበቃል። የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በሷ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንድችለው ጠይም ተሰማ። ገንዘብና ተንኮለኛ ዘማዊ ሰው አንድ ነው። ባለቤት የለውም። ዝም ብሎ ወሰዱት መሄድ ነው ማለት ነው። ዘማዊ ሰውም ከወደቀበት መውደቅ ነው። የገሌ ነኝ አይልም። የገሌ ነኝ አይልም በሉ። አዎ ተመልከቱ። አይውላችሁ አሁን እኮ ብዙ ወጣቶች የማታገቡበት ምክንያት እናውቀዋለን። ምክንያቱም የገሌ ነኝ ላለ ማለት እኮ ነው አይደለም። ባለቤት እንዳይኖራችሁ ነው። ዝም ብላችሁ ሄዳችሁበት ማደር፣ ሄዳችሁበት መዋል፣ ለማጭበርበር እንዲመቸው ነው ብዙ ሰው የማያገባ ማለት። አረ ትዳር ከባድ ነው ይላል። አውቆ ማለት ከባድ ነው። እዚያ ብዙ ነገር አለ፣ አስተዳደር አለ፣ ምን አለ። ምንም እኮ አዲስ ነገር የለውም። ያው የሚበሉትን ነገር ለሁለት መብላት ነው አይደለም እንዴ? ለሁለት መብላት መጽደቅ ነው። አዲያ ግን ብዙ ሰው እያጭበረበረ ሕይወቱን በዝሙት እንዴ እኮ አንድ ሰው አለ፣ ሰምታችኋል አይደለም? ልጄ ምንድነው የማትማር ሲሉት ምበላው የሌለ ሆኖ አላቸው አይደል? አንድ ጳጳስ ምን አሉት እሳቸው? ስትደነቁር ምን እየበላ ደነቆርክ ብለውታል አይደለም እንዴ? ዝሙት የምትሰሩበትን ገንዘብ ትዳር የማትዙበት ለዝሙት የግድ ባለ ትዳር በትልቅ ቤት መኖር አለበት ያለ ማን ነው እንዴ? ተመልከቱ። ሰው በኪራይ ቤት በዶርም እየኖረ ስንት ነገር ይሰክራል፣ ይጠጣል፣ ያለ መጠን ይበላል። ለሱ ሲሆን ግን ትዳር ሲሆን በጣም አጋን ነው ፍላጎቱን እስከ ሰማይ የደረሰ በማድረግ በቃኝ ባለማለቱ ይትና ሕይወቱን በዝሙት ሲያባክን የሚኖር ሰው ብዙ ሰው አለ። በቃኝ ማለት ይገባል። ያ ማለት ሰው ለትዳሩ ለልጆቹ መስራት አለበት፣ ተግቶ መስራት አለበት። ባይሆን ግን ተመልከቱ ያቅሙን በቃኝ ብሎ እግዚአብሔር ባርክልኝ ብሎ እግዚአብሔር ሰውን ለማዳን ምክንያት ፈልጎ እንደው በየት ገብቼ ይህን ሰው ላድነው ብሎ ቀዳዳ የሚፈልግ አምላክ መጥፊያችን የሚፈልግ አይደለም፣ መዳኛችን የሚፈልግ። ለዚህ ነው የቅዱሳን በዓላት እንዲከበር የሚያደርገው። በዚህ ሁሉ ምክንያት መማር ስለፈለገ ነው። እግዚአብሔር እንዴት ያለ ቸር አምላክ እኮ ነው። ሙሴን ሄዶት እዚህ ላችኋል አይደለ? ሙሴን ይዞ ሙሴ አቤት እስራኤልን ላጥፋቸው ተወኝ። አሁን ሙሴ እግዚአብሔር ነው እዝወት ነው፣ እጁን እዝወት ነው፣ እግሩን እዝወት ነው፣ ወገቡን ግጥም አድርጎ እዝወት ነው። ምኑን እዝወት ነው? እግዚአብሔር አትያዘኝ የሚለው እባክህ እንዳላጠፋቸው ለምነኝ እኮ ነው። ሊምር ፈልጎ የሚለምን አምላክ፣ ለምኖ መስጠት የሚፈልግ የሕይወት ውሃ ለመስጠት የፋጋ ውሃ የሚለምን። አንቺ ሴት ውሃ ስጪኝ፣ እሱ የሕይወት ውሃ ለመስጠት የእኛን ጥርኝ ውሃ ይለምናል። እንዴት ያለ አምላክ እኮ ነው! እናቱን የ3 ዓመት ልጅ ተቀብሎ የዓለም እናት አድርጎ ይሰጣል። አበርክቶ የሚሰጥ 5 እንጀራ ከኛ እጅ ለምንና 5000 ሰው አጥግቦ ይሰጣል። ለምኖ የሚያበረክት፣ ለምኖ የሚሰጥ፣ ለምኖ የሚያድን። እንደ ትልቅ ሰው የሚባለው በታናሽ ሰው ጭምር የሚመከር ሰው ነው። ስተቱን የሚያስተውል ማለት ነው። ወገሌ ሳይል ስተት መሆኑን ብቻ እንዴ ምን ብትደፍረኝ ነው አንተ እኔን ልትመክረኝ ነው ሳይል ጉዳዩ ትክክል ከሆነ ብቻ ተቀብሎ የሚስተካከል ሰው ትልቅ ሰው ይባላል። ለዚህ 3 ሰዎችን ብቻ ባጭሩ ልንገራችሁ፣ የምታውቁት ታሪክ ነው። አንደኛው ማን ነው? ቅዱስ ኤፍሬም ነው። ቅዱስ ኤፍሬም ሶርያዊ እንዲህ ብሎ ሲሄድ አንዲት ሴት ትክ ብላ ታየዋለች። አንቺ እንዴ አታፍርም? እንዴ መነኩሴ እኮ ትክ ተብሎ አይታይም ማለት አንተ እኔን ምን ያሳያል? እኔም ማየው የወጣሁበትን ነው፣ አንተስ የወጣህበትን እያየህ አትሄድም አለችው። ይሄ ቀመር ነው እንግዲህ። ወንድ የወጣ ከየት ነው? ከመሬት። ሴት የወጣች ከማን ነው? ከወንድ። ስለዚህ እኔም የወጣሁበትን እያየሁ ነው፣ አንተም የወጣህበትን ያለችው። ከዚያን ጊዜ ጀምሮ ቅዱስ ኤፍሬም ሲሄድ መሬት እያየ ነበር። ከአንዲት ዘማዊት ተማረ ማለት ነው። ቅዱስ እንጦንስ ከከተማው ራቅ ብሎ ዘግቶ ይጸልያል። ኋላ አንድ ቀን ወጥቶ ሳለ በወንዙ ዳር ዘማዋን ሴቶች ከወንዙ ዳር እየታጠቡ ያልሆነ ነገር ያወራሉ። እናንተ እንዲሁ አታፍሩም እንዴ? ከመነኩሴ ፊት እንደዚህ እኮ አይወራም አላቸው። እንጦንስ መነኩሴ ከሆንክ ወደ አስቄጥ ስድ እንጂ የኛ ሰፈር ምን አለ አሉት። ራሱን በጥፊ እየመታ እንጦንስ ለመኮንከ ባይታዊ ኩር ውስጥ ገዳም አስቄጥስ እያለ ወደ ገዳሙ ሄደ ይላል። እንጦንስን የመከሩት እነዚያ ሴቶች ናቸው። አንድ ቀን አባ እንጦንስ በታላቁ ንጉሥ በቆስጠንጢኖስ ድግስ ተጠራ። ናና ቤቴ ባርክልኝ ተብሎ ቤቱን ባርከው ተብሎ የሚያበስልለት እረዱ ነበረ። ደቀ መዝሙሩ አልተማረም፣ አልበቃም። ኋላ ምን አለው? ጸሎት ጸለየ፣ ወደ እግዚአብሔር አመለከተ። ከእግዚአብሔር ምልክት አጣ። ከእግዚአብሔር ምልክት ካጣ እግዚአብሔር እኮ በራእይ በህልም ብቻ ሳይሆን በሰውም ማድሮ ይነግራልና ደቀ መዝሙሩን ንጉሡ ጠርቶኛል፣ ምን ትላለህ? ልሂድ ወይስ ልቅር አለው። አይ አባቴ ከሄድክ እንጦንስ ትባላለህ፣ ከቀረህ አባ እንጦንስ ትባላለህ አለው። ምን ማለት ነው? መነኩሴ ከዞረ መነኩሴ አይደለም ማለቱ ነው። ዘዋሪ ከሆንክ ምንኩስናን አቀለልክ ማለት ነው። ቀረሽ ብሎ ይላል።
ከታናናሽ ሰዎች ምክር ተመክረው የሚሰሙ ሰዎች ዙሪያው ገደል ሲሆንባችሁ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ስለዚህ ወደ እሱ መሄድ። ውሻ በቤተ ክርስቲያን ለብዙ ትርጉም ነው የሚውለው። በሰይጣን ይተረጎማል። ከሃይማኖት ባፈነገጡ ወንድሞቻችን ወይም ከፍለው በሚያምኑ መናፍቃን በእነሱ ይተረጎማል። በሰይጣን ይተረጎማል። በቅዱሳንም ይተረጎማል። ውሻ ማለት ነው። በምዕመናንም ይተረጎማል። ውሻ እንደዚህ ያስባለውን ምን እንደሆነ ነግራችኋለሁ። በቅዱሳን ሲመሰል ውሻ በቅዱሳን ሲመሰል ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስሜ ያዘነውን ያረጋጋውን ማርልኝ አለችው። በስሜ ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለችህ ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ ነው? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሁንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችም ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? አሁን ዓለም የሚያፋጀው ምን ይመስላችኋል? ራስ ወዳድነት። የራሱ ዘር ጤነኛ ከሆነ የሌላው ዘር ገደል ቢገባ ማንም አይገደው። ምሕረት የሌለው የሱ ዘር ከሆነ ሲነካ ያብዳል። የሰው ዘር ከሆነ ግን ስጋው ቢቆረስ በደሙ ስጋውን ጠብሰው ቢያበሉትም ሳይበላ አይቀርም። ይዝምን ሰው በጣም ጨካኔ በዝቷል በኢትዮጵያ። ዓለምማ መቼስ ለምደዋለች ማለት ነው። ዋሽቶ ስም ሰጥቶ መግደል። አረ እንዲህ የዓለሙን ፖለቲካ ምኑን ዘልቀ ነው። ሊበሏት ያሏትን ወፍ ምን ይሏታል ነው? ችግራነች ይሉታል። የአሜሪካ የሌሎችም ሀገሮች ስራቸው ስም እያወጡ መግደል ሊሆን ይችላል። ስም እያወጡ ይገሉታል። ሊገሉት ሲያስቡ ስም ያወጡልታል። ወይ እንዲህ ነው ብሎ ይገላሉ። በዘረኝነት እነሱ አሜሪካ ካደገች ማንም ሀገር ይጥፋ ይገላሉ። በሰው ደም የሚመሰረት ህይወት ሁሉ ምሕረት የለሽነት ምሕረት ያሰጣል። ምሕረት ሊኖረን ይገባል። አስረሽ ምቹ መቆም አለበት። በዘር መባላት መቆም አለበት። ለእውነቴን ነው የምነግራችሁ። ምሕረት ሊኖረን ይገባል። የወንድማችን ቁስል ሊሰማን ይገባል። ኦርቶዶክስ ተዋሕዶ እምነት ውጭ የሆኑ አንዳንድ ወንድሞቻችን እህቶቻችን ማለት እንደው መናፍቃን ማለት ነው። ለዘብል አድርገው ብዬ ነው እንዲመለሱ። ብዙ ጊዜ ክፉ ስድብ መሳደብ አይገባም፣ ነውር ነው። ክፋታቸውን መጥላት እንጂ እነሱን መሳደብ አይገባም። ትረዱኛላችሁ? እስቲ ዓርብን ተወዷታላችሁ? ስቅለትን ተወዷታላችሁ? በጣም ጥሩ። ዓርብ እኮ ስቅለት እኮ ገነት የተከፈተበት ዲያብሎስ የተሻረበት
ካሳ የተካሰበት ቤዛችን ኢየሱስ ክርስቶስ ለኛ ቤዛ አስታራቂ ብሎ ስጋውን ቆርሶ ደሙን አፍሶ የሰጠበት ማይከለ ሰማይ ወምድር ሆኖ ምድርና ሰማያትን በሙሉ የቀደሰበት ቀን። ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምንም የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን ክርስቲያኖች ይሄንን ሱታፌ ሊያመልጠን አይገባም። እንዲያውም መንግስተ ሰማያት ከዮሐንስ መጥምቅ እስከ ዛሬ ተገፍታለች አለና ምንድን ነው ያለው? ግፏን ይትማሰጥዋ ግፈኞች ይነጣጠቋታል ይላል። ይሄን ምን ይላሉ? መከራ አይለፈን ብለው ልክ የተራቡ ሰዎች የሚወዱትን መገብ እየተነጣጠቁ የሚመሩት መከራውን እየተነጣጠቁ ትሩፋቱን የሚሰሩት ናቸው። እነ ቅዱስ ፋሲለደስ እኮ ምንድን ነው ያሉት መስላችሁ? ይሄ ዲዮቅልጥያኖስን እንዲህ ያሉት እኛ ክርስቶስ እናምናለን አለ። አንተ ታምናለህ? አታምንም? አናምን። አላምንም አለ። ከዚያ ምን አሉት መሰላችሁ? ክርስቶስን የሚያምንን ሰው እምትገል ሰው አይደለ፣ እኛን የማትገለን ከሆነ አንተን እንገላለን አሉት። እንዴ ምን ማለት ነው ይሄ? ክርስቶስን የሚያምን ሰው ይገላል። እነሱን ግን በስልጣናቸው ፈልቶ እነሱ ሰማዕትነትን እየፈለጉ አልገላቸዋል። ክርስቶስን የሚያምነውን ሁሉ ክርስቲያኖች ከገደልክ እኛም ክርስቲያኖች ነን፣ ክርስቲያኖች እያልን ለምንድን ነው የማትገድል? እንዲገላቸው ያስፈራሩት ነበር፣ ሰማዕትነትን ከመውደዳቸው የተነሳ ማለት ነው። ስለዚህ ከክርስቶስ ጋር መሳተፍ እንዴት እድል ነው። ቅዱስ ጳውሎስ ምንድን ነው ያለ መሰላችሁ? ቢቻለኝስ በሞቱም እንኳን ልመስለው እወዳለሁ ነው ያለው። ቢቻለኝ በሞቱም ልመስለው እወዳለሁ። ለምን? የትንሣኤውን ኃይል አውቃለሁና፣ አብሬው እንደምነሳ አውቃለሁና። ስለዚህ ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። ዓርብ ነው። ማጣት ከሆነ ጌታችን ልጆቻችሁ ሙተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። ዓርብ ክደውት ነው ያለው። ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አቶ ተገፎ ነው ያለው። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነው ያለው። ስሙ የእሱ ስም ሲሰደብ ብሏል። ቆስላችሁት ከሆነ የማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነው ያለው። ሃይማኖቱ አቅም የሌለው ሰው ቶሎ ብሎ ድንጋይ ያነሳል። ሃይማኖቱ ኃይል እንዳለው የሚያውቅ ሰው ደግሞ እየሞተ ይኖራል። እየሞተ ለዘላለም ይጓዛል። አንድ ቀን ሙቶ ለዘላለም ይኖራል። ድንጋይ የሚያነሱ ግን ሃይማኖት ኦርቶዶክስ ተዋሕዶ እምነት ውጭ የሆኑ አንዳንድ ወንድሞቻችን እህቶቻችን ማለት እንደው መናፍቃን ማለት ነው። ለዘብል አድርገው ብዬ ነው እንዲመለሱ። ብዙ ጊዜ ክፉ ስድብ መሳደብ አይገባም፣ ነውር ነው። ክፋታቸውን መጥላት እንጂ እነሱን መሳደብ አይገባም። ትረዱኛላችሁ? እግዚአብሔር ሰውን ለማዳን ምክንያት ፈልጎ እንደው በየት ገብቼ ይህን ሰው ላድነው ብሎ ቀዳዳ የሚፈልግ አምላክ፣ መጥፊያችን የሚፈልግ አይደለም፣ መዳኛችን የሚፈልግ። ለዚህ ነው የቅዱሳን በዓላት እንዲከበር የሚያደርገው። በዚህ ሁሉ ምክንያት መማር ስለፈለገ ነው። እግዚአብሔር እንዴት ያለ ቸር አምላክ እኮ ነው። ሙሴን ሄዶ ትዝ ይላችኋል አይደለ? ሙሴን ይዞ ሙሴ አቤት እስራኤልን ላጥፋቸው ተወኝ። አሁን ሙሴ እግዚአብሔር ነው እዝወት ነው፣ እጁን እዝወት ነው፣ እግሩን እዝወት ነው፣ ወገቡን ግጥም አድርጎ እዝወት ነው። ምኑን እዝወት ነው? እግዚአብሔር አትያዘኝ የሚለው እባክህ እንዳላጠፋቸው ለምነኝ እኮ ነው። ሊምር ፈልጎ የሚለምን አምላክ፣ ለምኖ መስጠት የሚፈልግ የሕይወት ውሃ ለመስጠት የፋጋ ውሃ የሚለምን አንቺ ሴት ውሃ ስጪኝ፣ እሱ የሕይወት ውሃ ለመስጠት የእኛን ጥርኝ ውሃ ይለምናል። እንዴት ያለ አምላክ እኮ ነው! እናቱን የ3 ዓመት ልጅ ተቀብሎ የዓለም እናት አድርጎ ይሰጣል። አበርክቶ የሚሰጥ 5 እንጀራ ከኛ እጅ ለምንና 5000 ሰው አጥግቦ ይሰጣል። ለምኖ የሚያበረክት፣ ለምኖ የሚሰጥ፣ ለምኖ የሚያድን። ገንዘብና ተንኮለኛ ዘማዊ ሰው አንድ ነው፣ ባለቤት የለውም። ዝም ብሎ ወሰዱት መሄድ ነው ማለት ነው። ዘማዊ ሰውም ከወደቀበት መውደቅ ነው። የገሌ ነኝ አይልም። የገሌ ነኝ አይልም በሉ። አዎ ተመልከቱ። አይውላችሁ አሁን እኮ ብዙ ወጣቶች የማታገቡበት ምክንያት እናውቀዋለን። ምክንያቱም የገሌ ነኝ ላለ ማለት እኮ ነው አይደለም። ባለቤት እንዳይኖራችሁ ነው። ዝም ብላችሁ ሄዳችሁበት ማደር፣ ሄዳችሁበት መዋል፣ ለማጭበርበር እንዲመቸው ነው ብዙ ሰው የማያገባ ማለት። አረ ትዳር ከባድ ነው ይላል። አውቁ ማለት ከባድ ነው። እዚያ ብዙ ነገር አለ፣ አስተዳደር አለ፣ ምን አለ። ምንም እኮ አዲስ ነገር የለውም። ያው የሚበሉትን ነገር ለሁለት መብላት ነው አይደለም እንዴ?
ለሁለት መብላት መጽደቅ ነው። አዲያ ግን ብዙ ሰው እያጭበረበረ ህይወቱን በዝሙት እንዴ እኮ አንድ ሰው አለ ሰምታችኋል አይደለም? ልጄ ምንድነው የማትማር ሲሉት ምበላው የሌለ ነው አላቸው አይደል? አንድ ጳጳስ ምን አሉት እሳቸው? ስትደነቁር ምን እየበላ ደነቆርክ ብለውታል አይደለም? ዝሙት የምትሰሩበትን ገንዘብ ትዳር የማትዙበት ለዝሙት የግድ ባለ ትዳር በትልቅ ቤት መኖር አለበት ያለ ማን ነው እንዴ? ተመልከቱ። ሰው በኪራይ ቤት በዶርም እየኖረ ስንት ነገር ይሰክራል፣ ይጠጣል፣ ያለ መጠን ይበላል ለሱ ሲሆን ግን ትዳር ሲሆን በጣም አጋኖ ፍላጎቱን እስከ ሰማይ የደረሰ በማድረግ በቃኝ ባለማለቱ ይትና ህይወቱን በዝሙት ሲያባክን የሚኖር ሰው ብዙ ሰው አለ። በቃኝ ማለት ይገባል። ያ ማለት ሰው ለትዳሩ ለልጆቹ መስራት አለበት፣ ተግቶ መስራት አለበት። ባይሆን ግን ተመልከቱ ያቅሙን በቃኝ ብሎ እግዚአብሔር ባርክልኝ ብሎ ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልዎ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልዎ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክም ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በእሷ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንድችለው ጠይም ተሰማ ዘመን ተመቼ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ የእናንተ ሲሆን ዝም አላችሁ፣ ሞልቷል። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን ረኔ የዚህ ዲያቆን ጋር የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ። እድሜን የሚያሳጥር ነገር ምንድን ነው? የመጀመሪያው እድሜን የሚያሳጥር ነገር እግዚአብሔርን መዳፈር ነው። እግዚአብሔርን መዳፈር እድሜ ያሳጥራል። የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ታገኙታላችሁ። እግዚአብሔርን መዳፈር ዘመን ያሳጣል። አሁን ለምሳሌ ይሄ ዓመት ሲመጣ እንደ ስጦታ እንድናየው ነው የምፈልገው። እግዚአብሔርን ብዙ ጊዜ የሚያመሰግነው ሰው በእጁ የሚጨበጥ ወይ ሀብት ወይ ጤናው ሲመለስ ወይ በሆነ ነገር ነው። ግን ዘመን ትልቅ ስጦታ ነው። ስለዚህ አሁን ለእነዚህ ዕውሮች ክርስቶስ ምንድነው የሰጣቸው? እስኪደርሱ ድረስ ምን ሰጣቸው? ጊዜ ሰጣቸው። ውድ ስጦታ ነው። እግዚአብሔር ቆሞ ሲቆያቸው አስቡ። አሁን እነዚያ ሰዎች ምን የሚሰማቸውን እረፍት አስቡ። ሩጠው ሲሄዱ ቆሞን ሲቆያቸው ሳያጡስ ሲቀሩ እግዚአብሔር እኛን ብዙ ቀን ቆሞ ቆይቶናል። እኛ በዚያው ካልቀረም በስተቀር ምንድነው የሚያስቀር ሲባል ከመንገድ የሚያስቀስፈን እግዚአብሔር መድፈር ነው። ይሄ መድፈር አንደኛው የእግዚአብሔርን ምስጋና ለራስ መውሰድ ነው። አንዱ ድፍረት አሁን የነገርኳችሁ የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ያለው ሄሮድስ የሚባለው ሰው ነው። ሄሮድስ ንጉሥ ነው። ቅዱስ ጴጥሮስን ካሳሰረው በኋላ መልአኩ ቅዱስ ሚካኤል መጥቶ ቅዱስ ጴጥሮስ ከታሰረበት ወህኒ ገብቶ ቅዱስ ጴጥሮስን ይዞት ወጣ። በጸሎት ነው የተፈታ። በኋላ ሲፈለግ ታጣ። ቅዱስ ጴጥሮስ ዘበኞቹ ቢፈልጉ ታጣ። ሄሮድስ ወደ ቂሳሪያ ወረደና በቂሳሪያ ዙፋኑን ዘርግቶ ተቀመጠ። የመንግስቱን ልብስ ለበሰና ህዝቡን በሙሉ አሰብስቦ ወጣ። የሚነጋገራቸውም ጀመረ ይላል ህዝቡ። የሚያስደንቅ የንጉሥ ልብስ ለብሶ ወጣና ህዝቡን ይነጋገራቸው ጀመረ። ምን አሉ ህዝቡ? ኢኮነ ቃለ ሰብ አላ ቃለ እግዚአብሔር፣ ይህ የእግዚአብሔር ቃል ነው እንጂ የሰው አነጋገር አይደለም ማለት። ማን ሲናገር? ሄሮድስ ሲናገር የእግዚአብሔር ንግግር ይመስላል ይላል።
ንግግርህ የእግዚአብሔር ንግግር ይመስላል። የንጉሡ አነጋገር እንደ እግዚአብሔር ንግግር ነው እንጂ የሰው ንግግር አይመስልም ሲሉት ምንም አላለም፣ ዝም ነው ያለ። ዝም ማለቱ ወቀሰፎ መልአከ እግዚአብሔር እስመ ኢያእኮቶ ለእግዚአብሔር ወአጽዮ ሞተ። እግዚአብሔርን አላከበረውምና መልአከ እግዚአብሔር መጥቶ ቀሰፈው፣ ሸቶ ተልቶ ወዲያው ሞተ ይላል። የወርቅ ልብስ ለብሶ ከነበረበት አካሉን እግዚአብሔር አፍርሶ አሽቶ ተልቶ ተጸይፈውት እንዲሞት አደረገ። ይህ ምንድነው ሲባል የእግዚአብሔርን ክብር መቀማት ነው። እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም፣ እስከ ዛሬ ያመሃል፣ እስከ ዛሬ ጠላቶች አሉ፣ እስከ ዛሬ የትም ሄደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ይሄንን ይላል ልክ ኢዮብን ሚስቱ እግዚአብሔርን ስደብና ሙት እንዳለችው፣ እግዚአብሔር ከዚህ በላይ ምን ሊያደርግ ነው? ስደበውና ሙት እንዳለችው ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። አሁን መለወጥ መፈለግ የለብንም። አሁን ቅዱስ ላንሆን እንችላለን። አሁን ላንለወጥ እንችላለን። ደግሞ እድገታችን እኛ እየለካ ነው የሚመዘን ሚዛን አይደለም። አንድ ጥያቄ ልጠይቃችሁ እንዴ፣ ከእናንተ መካከል ቁመቱ ሲያድግ አይቶ የሚያውቃለ? እስኪ አይቶ የሚያውቅ በሞት ያለ እንዴ? በፍጹም የለም። እናቶቻችን ሳይተው ያውቃሉ? እንደው ልጁ አንገቱ መዘዝ ሲል ቢያዩት አይደነግጡ? ያስደን ይደነግጣሉ። መዘዝ ቢል እንደባ ይደነግጣል። ልጁ አንገቱ መቼ እንደጨመረ አናውቅም። ወገቡ እንዴት እንዳደጋ ነው። ዝም ብሎ አድጎ ነው የምናገኘው። በጣም ነው እኮ የሚያስደንቀው። አድጎ ነው የምናገኘው። አሁን ዘር ዘርታችሁ፣ እውነቴን እኮ ነው የምነግራችሁ፣ ዘር ዘርታችሁ እስኪ እንዴት እንደሚበቅል ለየው ብትሉ በፍጹም አታዩት። በቅሎ ነው የምታዩት። ባትሪ እያበራህ እዚያው ብትቀመጥ ቁመቱ ሲጨምር አይታይም። በቃ አዝመራው አድጎ ነው የሚገኘው እንጂ ሲያድግ አይታይም። እድገታችን እኛ እያየነው ላይሆን ይችላል። ምንም የተለወጥኩት ነገር የለም እኮ። እማራለሁ፣ አስቀድሳለሁ፣ ቤተክርስቲያን ሄዳለሁ፣ ገዳም ዞራለሁ፣ ምን እላለሁ። ምንም እኮ ያመጣሁት ለውጥ የለም። አንተ የምታውቀው ደግሞ አንዳንድ ሰው አሁን መመጻደቅ የጀመረው ምንድን ነው? ህዝቡ በስብከት አይለወጥም። እግዚአብሔር ከዚህ ትዕቢት ይሰውረን። በእውነት እንዴት ነው የማይለወጠው? አንደኛ እንደዚህ ያለ ትዕቢት ሰው እንዳላደገና እንዳደገ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። በምን ታውቃለህ እንዴ? ሰው እኮ እያመነዘረ እያየኸው ራሱ እኮ ውስጡ ምን እንደሚያስብ እኮ አታውቅም። ሌሊት ምን እያሰበ እንዳደረ እኮ አታውቅም። ሰኞ ሲሰርቅ ያየኸው ሰውዬ ማክሰኞ ምን ሲሰራ እንደዋለ እኮ አታውቅም። እኛ አናውቅም። ለመርኢ ከፈያታዊ ወዘማዊ በል በአይቲ አእምር ለመይቀድመኒ በዊአ ውስተ ገነት ከመፈያታዊ ዘይማን። አንተ ሰው ሌባ ወይም ወንበዴ ወይም ዘማዊ ብታይ ይሄ ሰውዬ እንደ ፈያታዊ ዘይማን እኔን ቀድሞኝ መንግሥተ ሰማያት ይገባ እንደው ምን አውቃለሁ እያልክለፍ ይላል። ምን አውቃለሁ እያልክለፍ። ሰው እንደምናየው አይደለም፣ ሰው እንደምናስበው አይደለም። እናማ ገበሬው ሳያውቀው ዘር እንደሚያድግ የሚሰብከው ሳያውቅ ተሰባኪው ያድጋል። እኛም ሳይገባን አድገን ይሆናል። ስለዚህ ለውጣችንን ማረጋገጥ የለብንም፣ የቀረንን ለማስተካከል ነው እንጂ የጸሎታችንና ደግሞ የልፋታችን ፍሬም አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም፣ እኔ ተስፋዬ ሀብት አይደለም፣ እኔ ተስፋዬ የሰው መውደድ አይደለም። እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎቴ ምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ ማለት አለብን እንጂ እንደ ኤሳው ሰይጣን ሁልጊዜ ስትተኙ፣ ውዳሴ ማርያም ስትደግሙ፣ ዳዊት ስትደግሙ፣ ንስሐ ስትገቡ ንስሐ ገባህ አልገባህ ምን ነው ምን አምጥታል ቢላችሁ ለሰይጣን የሚመልሱለት ብኩርናውን ሸጠና ከዚያ በኋላ ከዕለታት አንድ ቀን ይስሐቅ እንዲህ አለው። ምን አለው? ልጄ አደን አምጣና አብላኝና ልመርቅህ አለው። እስኪ በሉ አብላኝና ልመርቅህ ነው በሉ ያልኳችሁ፣ በሉ እንጂ አብላኝና
ልመርቅ ምን በለኝና ነው? እንዲሁ ዝም ብሎ ሳያበሉ ምርቃት የለም። አብላኝና ልመርቅህ ነው። ነገ በሚሆን ነገር ላይ አትጨነቁ። ነገ ምንድን ነው የሆነው? የዛሬ 5 ዓመት ምንድን ነው የሚሆነው? የዛሬ 3 ዓመት፣ የዛሬ ዓመት፣ የዛሬ ወር የሚያገባን ነገር የለም። የእኛ ድርሻችን ንጹሕ መሆን። በንጽህና ምን ይሰበስባል? ሀብት ይሰበሰባል፣ ጸጋ ይሰበሰባል፣ ረድኤተ እግዚአብሔር ይሰበሰባል፣ መላእክት ይሰበሰባሉ። ሁሉም ንጹሕ ወደሆነ አካል የማይሰበሰብ የለም። መልአክ ቢሆን ነቢይ ቢሆን ሐዋርያ ቢሆን ንጹሕ ወደሆነ ሰው ሁሉም ይመጣል። እመቤታችን ትመጣለች፣ እግዚአብሔርም ይመጣል። እነሱ ካሉ ደግሞ ሁሉም ይመጣል እና የእግዚአብሔር ፈቃዱ ንጹሕ እንድንሆን መጀመሪያም ንጹሕ አድርጎን የፈጠረን ኋላም ንጹሕ ሆኖን የመጣ። ውሸት የሚፈቀድባቸው ጊዜዎች ምንድን ናቸው? ልንገራችሁ እስኪ እንግዳ ስላላችሁ ማለት ባጭር ቃል ዝም ብዬ በደቂቃ ነግራችሁ፣ ይሄን ደስ ብሏችሁ ልትሰሙኝ ነው። ምክንያቱም መዋሸት ስለምትፈልጉ ማለት ነው። ሳስበው ነው ሳስበው ይሄን ጥሩ አድርጋችሁ ልትሰሙት ይመስለኛል። ውሸት የሚፈቀድባቸው ጊዜያት አንደኛ ለሕፃናት እውነት የማይነገርበት ጊዜ አለ። ለነማን ነው? አሁን እናቱ ሞታ ሕፃኑ ልጅ እናቴ የት ሄዳ ነው ብትል ገበያ ሄዳ ነው፣ ዘመድ ልትጠይቅ ሄዳ ነው ነው የሚባለው አይደለም። ሙታለች ቢባል ይጎዳል ልጁ። ስለዚህ ትመጣለች፣ ሩቅ ሆኖ ነው፣ ውሃ ሞልቶ ነው፣ መሽቶ ነው እየተባለ ነው ልጁ የሚገና ሕፃን ክፉና በጎን ያለየ ከሆነ። ስለዚህ ለሕፃናት የሚነገራቸው እውነት አለ፣ የሚቆይ እውነት አለ ማለት ነው። ባልና ሚስት ቢጣሉ አሁን ተጣልተን ነው ይባላል ለልጁ? ይባላል? አይባልም። እየተመካከርን ነው ነው። እንደው አያድርሰውና እናትና አባት ቢደባደቡ እንኳን ከውስጥ ምንድን ነበረ ስትደባደቡ የነበረ ማን ነው የጮኸው ምናምን ቢል እየተቀላለድ ነበር ብሎ ቀስ ተብሎ ነው ለልጆች የሚወጡ። ምክንያቱም ልጆች ጠብን መማር የለብን። ያ ልጅ ደግሞ ሄዶ ነገ ሚስቱን የሚደበድብ እንዳይሆን ማለት ነው። ሚስትን መደብደብ ሕግ ሊመስለው ይችላል አባቱ ሲደበድብ ካየ ማለት ነው። ስለዚህ ሲጀመር መደባደብ ኃጢአት ነው። ግን ቢሆን እንኳ ለልጆች ጥንቃቄ የሚደረግ ነገር አለ። ተኮራርፈን ነው ተጠላልተን ነው አይባልም፣ በብልሃት ነው። ሁለተኛ ለሰይጣን የማይነገር እውነት አለ። ለሰይጣን የማይነገር አሁን ለምሳሌ ልትቆርብ እየሄድክ ነው ቢል ሰይጣን አዎ አይባልም። ምንድን ይባላል? አይደለም ነው የሚባለው። እንዲሁ በዚህ ደርሼ ልመጣ ነው ነው የሚባለው። እንደዚያማ ከሆነ ደግሞ መንገድ ላይ ጠምልሎ ይጣልን እንዴ? ስለዚህ ለሰይጣን እውነት አይነገረው። ሰይጣን ልትመነኩሱ አስባ ነው ቢል አይነገርም። ይነገራል? አይነገርም? አይነገርም። ኧረ እኔ ምንኩስና ምን ብሎ ውይ ደግሞ ለእኔ ተብሎ ሌላ ወግ ነው የሚወግ ለሰይጣን እና ለመሰሎቹ። ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳ ምን አይነት ሰው ነው ይህን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይህንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ ጾም ማለት ተከልኦተ ብሲ እመብል
በጊዜ እውቅ በውስተ ሕግ። ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሠራው ለእግዚአብሔር በመታዘዝ የሰው ከመብል መከልከል ጾም ይባላል። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሠራው ለእግዚአብሔር እየታዘዙ ከመብል መከልከል እሱ ምን ይባላል? ጾም ይባላል ማለት ነው። ለምንድን ነው እንዲህ ያለው? ለስርየተ ኃጢአት፣ ለኃጢአት ስርየትን ያገኝ ዘንድ ወለብዝሃ እሴት ብዙ ደስታንም ተመልከቱ ያገኝ ዘንድ ፈቂዶ ይኪያሁ ከመ ያድክም ኃይለ ፍትወት የፍትወት ኃይል ይደክም ዘንድ ድል ይነሳ ዘንድ ከመልከቱ የፍትወት ኃይል ድል ትነሳ ዘንድ ደመ ነፍስ ለሕያዊት ነፍስ ትገዛ ዘንድ የሰው ልጅ ከመብል ሲከለከል ጾም ይባላል። ተመልከቱ፣ ሰው ሲጾም እነዚህን አሁን ያልናቸውን ነገሮች ነው የሚያገኛቸው። ምንድን ነው የሚያገኘው ሲባል ስርየተ ኃጢአት ያገኛል። የኃጢአት ይቅርታን ያገኛል። ሰው ሲጾም ማለት ነው የኃጢአት ይቅርታን ያገኛል። ለምሳሌ ተመልከቱ፣ ቅዱስ ዳዊት የኃጢአት ይቅርታን ያገኘው በጾም ነው። ከመብል ተከልክሎ በገዛ እንባው ያበቀለው ሰርዶ ተብትቦ እስከሚይዘው ድረስ ከመሬት ላይ ወድቆ የጸለየበት ያንን ሰርዶ ጋሻ ጃግሬዎቹ መጥተው ሰርዶውን ቆርጠው እስከሚያወጡት ድረስ እያለቀሰ ቅዱስ ዳዊት ቢጾም የኃጢአት ይቅርታን ሰጥቶታል። እግዚአብሔር መንግሥቱን መልሶለታል። በምኑ? በጾሙ ምክንያት ማለት ነው። ስለዚህ ጾም የኃጢአት ይቅርታንና ስርየትን ያሰጣል። ሁላችሁ እንደምታውቁት ታሪኩን ለመድገም አይደለም፣ የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። ጠቅላላ በሀገሪቱ ላይ የታዘዘው ዕዳ ወይም መቅሰፍት የተመለሰው በጾም ምክንያት ነው። ይቅርታ አገኙ። ከልሂቅ እስከ ደቂቅ ከመኝታ ተከልክለው ጥጃ ከላም እንዳይጠባ እንኳን ከልክለው ሕፃን ልጅ የእናቱን ጡት እንዳይጠባ ከልክለው ቢጾሙ በሀገሪቱ ላይ ታዞ የነበረው መቅሰፍት ምን አገኘ? ይቅርታን አገኙ። ስርየትን ሰጣቸው። ደግሞ ይመጣና ደግሞ እንዲሁ ተቃቅፈን ነበረ፣ እንዲሁ ተሳስመን ነበረ፣ ተክሊል ይፈቀዳል ይላል። አይቻልም፣ ችግር የለም፣ አይዞህ ችግር የለም ይላል። አለ ችግር፣ ምን ታቻችላለህ? ክርስቶስ ችግር የለም ብለዋል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ከሌለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ፣ የምታውቁ ጥሩ። በቃ እሺ፣ የምታውቋቸው ሁሉ እስቲ አሁን እዚህ አቤቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳትሮጥ ምንድነው ሸልሙኝ? አሮጥክማ ቤት ነው ያለ። በቃ በቁርባን አግባ፣ ጠባይን አሳምራ። ይሄንን የወር አበባ ውኜ ነበር። እሺ። እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ። ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ። እና ምን ላድርግ? ውጭ መልስ ነው። እንደገና ደግሞ የወር አበባ ውኜ ነበር። እናሳ ክርስትናው ነበረ ዛሬ። እሺ። እና እንዴት ላድርግ? እግዚአብሔር ያውቀው የለም ማወቅም ያውቃል፣ በአንተም ያውቅብሃል። የለም እህትሽ ታቅፋ ክርስትና ታስነሳው ቤትሽ ነች። መልሱ ይሄ ነው። ጋብቻው ዛሬ ነበረ። እሺ። በተክሊል የሚጋቡ ሰዎች ነበሩ። እሺ። ከበሩ ላይ 6 ወር አበባ መጣበት። ውጪ በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደም አይደለም፣ የተፈጥሮ ጉዳይ ነው። ዲያቆን ነበርኩኝ። እሺ። እንቅፋት ገጥሞኝ ነበረ። ኋላሳ እና አንዲት ሰው ጋር እንደው እንቅፋት ገጥሞኝ ነበረ። እናሳ አሁን እንግዲህ ደግሞ ድንግል ከድንግሊቱ ጋር በተክሊል ኋላሳ ምክንያቱም ያደናግለኛል የሷ ድንግልና። አረ የለም ለራሷ ነው ጌታዬ። እና በቀድስ ችግር አለው። በቃ እንደዚህ ነው። የሚቻቻል ነገር የለም። ሕግን በሕግነቱ ማስከበር ይገባል።
የወር አበባ ሆነው እሺ፣ እንዲሁ በውስጥ በኩል ገባ ብዬ ብቆም ችግር አለ? አዎ በቃ እግዚአብሔር የዚያን ሰሞን ሀውጭ ስትወይ ነው ደስ የሚለኝ ካለ ሁኝ እዚያው ምን ጨነቀሽ? በቃ እዚያው መቆም እንዲሁ በውስጥ በኩል እናቶች አትጨናነቁ፣ ግባ ይዟችሁ እግዚአብሔር ቸር ነው። በሱ ለፉ በሱ ማን ያለ አላለም። አላችሁ የላችሁም? እንደዚህ ያለ የሚያሻሽል ስርዓት የሚቀንስ ሁሉ ስርዓት አለ በእውነቱ ማለት ነው። ሴቶችን መጽሐፍ አይደለም የሰጠ እግዚአብሔር ነው። ምን ማለት ነው ግን? የአምላክ ደም በሚፈስባት ቤተክርስቲያን የፍጡር ጓዝ አይገባም። በቃ ይኸው ከነ ደግሞ ህግ ነው። እዚያው አጥር ከሆነ አጥር ነው፣ መስመር ከሆነ መስመር ነው። እንኳን የእግዚአብሔር ቤት የትራፊክ መንገድም መስመር አለው። ሀለፍክ ይገጫል። እዚህም የሚገጩ መላእክት አሉ፣ ቤተክርስቲያን ውስጥ የሚገጩ አሉ። ስለዚህ ስርዓት ቤተክርስቲያንን ጾም ምንድን ነው ከሚል እንጀምራለን። ጾም ምንድን ነው? የጾም ዘይቤያዊ ፍቹ ይኖራል። እንደገና ደግሞ ምስጢራዊ ወይም ግብራዊ ፍቺ አለው። ጾም በቃሉ ሲተረጎም ጾምሰ ተከልኦተ ብሲ እመብል በጊዜ ውቅ በውስተ ሕግ ይላል። ፍትሐ ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳ ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። የበደለኝ የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው መልሱ። እግዚአብሔር በዚህ ዓለም ላይ ትልቁ ጨለማ ምን እንደሆነ ታውቃላችሁ? ትልቁ ጨለማ ማን ነው በዚህ ዓለም? እሱ ጀርባ ላይ ያለው እንሽላሊት ነው እባብ ነው? አይ አውቄ ነው። ይኸው ፈራችሁ ማለት ነው። በዚህ ዓለም ትልቁ ጨለማ ምንድን ነው ብዬ ነበር። ሞታውን ሁሉ ሰው ፈራ ማለት ነው። ይኸው እዚሁ ላይ ማስመሰከርኩ ማለት ነው። ስለዚህ ቅዱስ ዳዊት ምን አለ መሰላችሁ? ይቅርታ አድርጉልሽ እናቶች። ቅዱስ ዳዊት እንዲህ አለ፣ ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ ወደ ፈነኒ ጽልመት አለ። የሞት ድንጋጤ ምን አለብኝ አለ? መጣብኝ። ፍርሃትና እንቅጥቅጥ ያዘኝ። ጨለማ ምን አለኝ አለ? ሸፈነኝ አለ። መዝሙር 54 ቁጥር 5 ላይ የሞት ድንጋጤ መጣብኝ፣ ፍርሃት ረሃድ እንቅጥቅጥ ያዘኝ፣ ጨለማም ሸፈነኝ አለ። እንዲሁም ሞትን መፍራቱን ደግሞ ሲያጎላው ደግሞ መኑ እሙሃበኒ ክንፈ ከመርግብ እስርር ዋይርፍ። አረ እንደ ርግብ ብር ብዬ ሞትን ማመልጥበት ከሞት የሚያሳርፈኝ ምን በሰጠኝ አለ?
ክንፍ እንደው ማን በሰጠኝ አለ። ሞትን በጣም በዚህ መጠን የሚፈራ ነው። አሁን ሞተ ዘይመውት ሞተ ከመ ይስዓሮ ለሞት የማይሞተው ሞትን ሊሽረው መጣና ሞተና የሞትን መውጊያ ሰበረልን። አይቴ ቀኖት ከሞት ሞት መውጊያ ወዴት ነው እንድናደርገን የማይሞተውን ሲሞት ሞት የማይነካ ነካ ገና ዛሬ። እሱም ማን ነው? ክርስቶስ ነው። አለትን የሚቆረጥሙ ጥርሶች ሁሉ ምን ይላሉ? ይሰበራሉ። ክርስቶስ አለት ነበረ። ያንን አለት እደፍራለሁ ብሎ ሞት ቀረብ። ወፀምፀሙ አጽናኒሁ ጥርሱን ርግፍ አረገበት። ጥርሱን አወለቀበትና ሞት ማንን ነክሶ ያስቀር? በማንም ላይ አቅም የለውም ሞት ከዚህ በኋላ። ለዚህ ነው ቅዱስ ጳውሎስ እኮ የፎከረበት ሞት ሞጊያ የተደባ አለው። ድሮ እነዚያን ኃያላን እነ ዳዊትን የወጋህበት ጥርስ የት ሄዶ ነው አለው። ጌታችን የክርስቶስ የሞትን መውጊያ ሰበረልን። ሞትን ስንፈራ የነበረው መጣ ነው። የተፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን ምን አትበሉ አትፍሯቸው። ወለነፍስክሙ ኢይክሉ ቀቲሎታ፣ ነፍሳችሁን መግደል አይቻላቸውምና። ስለዚህ ለምን አነ ውእቱ ትንሣኤ ወሕይወት፣ እኔ ምንድን ነኝ አለ? ትንሣኤና ሕይወት ነኝ አለ ዮሐንስ 11:25 እኔ ትንሣኤና ሕይወት ነው። ዘያምን በየመን ሞተ ያህዩ፣ በእኔ የሚያምን ሰው ቢሞት እንኳን ምን ይላል? ይነሳል። ከዚያስ ምን አለ? ድሮ ለምንድን ነው የምንፈራ? ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተትት ማያየጥ ከመ ይቀውፍናው ዕፀ ሕይወት፣ ወደ ዕፀ ሕይወት የሚወስደውን መንገድ ይጠብቁ ዘንድ የምትገለባበጥ ሰይፍ የያዙ ኪሩቤልና ሱራፌልን እግዚአብሔር አዘዛቸው አለ። ለምን? አዳም እጁን አንስቶ ከዕፀ ሕይወት ምን እንዳይበላ። ከዕፀ ሕይወት ከበላ ምን ይላል? ይህ ሕያው ይሆናል ማለት ነው፣ አይሞትም። ስለዚህ አዳም እንዲሞት እግዚአብሔር የገነትን በር ዘጋው፣ እንዲሞት ስለፈለገ። ለምን? ካልተዘጋ ይገባና የሕይወት ፍሬ ይበላል፣ ሞትን ያመልጥ ነበረ። አሁን በሩን ስለዘጋበት አዳም ከነ ልጆቹ እየተንከራተተ ሞት ሲያሳድደው ኖረ። አሁን ያ የሕይወት ዛፍ ክርስቶስ መጣ፣ ከድንግል ማርያም ከእውነተኛይቱ ገራይተ ሕይወት ከእመቤታችን ከሕይወት እርሻ ከሷ እውነተኛው የሕይወቱ ፍሬ በቀለ። ከዛ ምን አለ? ኑ የኔን ሥጋ ብሉት አለ። ከዚያስ ኑ የኔን ደም ጠጡት። ከዚያስ የኔን ሥጋ የበላ የዘላለም ምን አለው አለ? ሕይወት አለው። ስለዚህ ሞት የኔን ሥጋ ለበላ ሁሉ ምን የለውም? አቅም የለውም ሞት በእናንተ ላይ። ዘበላ ሥጋ የወሰት የደሜ አነ ይሄሉ ምስሌ ውእቱን ይሄሉ ምስሌ ወአነ አነሰው በዳህሪት ዕለት፣ ሥጋዬን የበላ ደሜን የጠጣ ሰው እኔ ከእሱ ጋር እንዳለው እሱም ከኔ ጋር ይኖራል፣ በመጨረሻው ዘመንም አስነሳዋለሁ። ስለዚህ የሞትን ፍርሃት በገዛ ደሙ ያራቀልን። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛ ዊል ይባላል። እስቲ ዊል በሉ። እሺ፣ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን የሚባለው? ፐርሚሽን ይባላል። ስራ ከጠቀመ ስራ ነው። ኃጢአት አይጠቅምህም ብዬ እኔ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል፣ ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራውን እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ፣ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታው፣ ወዶ የሚያደርግልን ነገር። ገብቷችኋል? ልዩነቱ ገብቷችኋል? አነቡ ባካችሁ፣ እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለእነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና ሴት ወንድ እንደሚወዳት እርግጠኛ ከሆነች የሚፈልገውን ሁሉ ትሆናለች። በነገራችን ላይ በቤተ ክርስቲያን ትምህርት በተማርኩት መሰረት ለፍቅር ዋጋ የሚከፍል እንደ ሴት ያለ የለም። የእውነት ለመናገር ከየት አሁን
12 ሐዋርያት ሁሉ እንወዳለን አሉ። ሽቱ እዛው መቃብሩ የተገኙ ሴቶች ናቸው። በአንድ አካል እንደሚወደዱና እነሱም እንደሚወዱት እርግጠኛ ከሆኑ ፍርሃት፣ አሁን ሴቶች ፈሪ እንደሆኑ ነው የሚገመተው፣ በፍጹም ዋጋ ይከፍላሉ። ግን በዚያ ሰው ዘንድ ቦታ እንዳላቸው ግን እርግጠኛ መሆናቸው ግን ጊዜ ፈጅቶ የሚገኝ ነገር ነው። በብዙ ነገር ፈትነው አረጋግጠው ነው ያን የሚያደርጉ። ሰው እንደዚያ ካልሆነ አይወደኝም ብለው ካሰቡ ግን አይጨበጡም። ፍጹም መጽሐፈ ምሳሌ ስንተረጉም እንደምናገረው በሴትና በሌሊት የሚታወቅ ነገር የለም። ምንም መርምሮ ማወቅ አይቻልም። ምንም እየሳቁ ተቆጥተው ይሁን፣ ተቆጥተው እየሳቁ ይሁን፣ እየታዘቡ ይሁን፣ እየፈተኑ ይሁን፣ በትክክል ቃል እየገቡ ይሁን ማረጋገጥ አይቻልም። እግዚአብሔርም በጣም ብዙ ሴቶች ብዙ ልጆችን የማሳደግ ኃላፊነት በእነሱ ስላለ አይምሯቸውን በተለየ ውስብስብ አድርጎ ምኒልክ እግዚአብሔርን ይዘው እንጂ ጉልበት ይዘው የሚዋጉ ንጉሥ አልነበሩ። እግዚአብሔር በጉልበታቸው አይመኩም ማለት አይመኩም። እንደገና ደግሞ ምን ያደርጉ ነበረ? አፄ ምኒልክ የሚኖሩት ለሕዝብ እንጂ ለራሳቸው አልነበረም። አንድ ቀን እንዲያውም እንዴ ጃንሆይ ሰው ሁሉ መሬት አለው፣ ባላባቱ መሬት አለው፣ እሱ እንዴት ቢያንስ አንድ ጋሻ መሬት አይዙትም? ኪዳነ ምሕረትን ይወዷታል። ኪዳነ ምሕረት አንተ መላው ኢትዮጵያ ለማን ሆንና ነው ለኔ ቁራሽ መሬት የሚቆረስ? ኢትዮጵያ የኔ መሬት አይደለች። ለኔ ለብቻዬ መሬት አይኖረኝም። ድርቅና ረሃብ ቢመጣ የቤተ መንግስቱን ከብት በሙሉ ለሕዝብ አከፋፍለው ያበሉ የንጉሥ መጽዋች። ሀገሪቱ ብትራብ ቁፋሮና እርሻን ራሳቸው ንጉሡ ቆፍረው የኢትዮጵያ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል፣ አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው የሚተረጉመው። እንደሚመቸው ነው የሚናገረው። ስለዚህ የጠፋ ምስጢር የሚገልጥ ጾም ነው። አባቶቻችን ይሄንን ጾም ጾመው ብዙ በረከት አግኝተውባታል። ሞትን ተቃውመዋል። አስቴር ይሄንን ጾም ጾማለች 3 ቀን። አስቴር 3 ቀን በመጾሙ ያገኘችው ምንድን ነው? በ127 ሀገሮች በሙሉ ተበትነው የነበሩ የሞት ደብዳቤ የተጻፈባቸውን ወገኖቿን ከሞት አድናለች። 3 ቀን ጾማ እግዚአብሔር ለምና በ3 ቀን ጾም የአንድ ሀገር ሕዝብ ሊጠፋ ሲል ሰይፍ ያስመለሰ ጾም ነበር 3 ቀን። አሁን ከህዳር 15 እስከ ታኅሳስ 9 44 ቀን ነው የምንጾመው። 3ቱ ቀን ጾመ አስቴር ነው። 40ው የሙሴ ኤልያስ የነቢያት ነው። 3ቷ ቀን ምን ያደረገችበት ነው? በ3 ቀን ያለ ጾም አይወጣም አይደል ያለው። ስለ እግዚአብሔር ሰዎች መልአክ መሆን ከፈለጋችሁ፣ የመላእክት ዘመድ መሆን ከፈለጋችሁ፣ እግዚአብሔር መምሰል ከፈለጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱ፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። 570 ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ? አንድ ትልቅ ሰው እንኳን ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ምንድን ነው? ጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ ነው? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት፣ እሱን መስማት። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው።
ልብን የሚያረጋጋ የእግዚአብሔር ንግግር። ፀጉር ማሳደግ ምን እንደሆነ ታውቃላችሁ? በጣም የሚገርም ነገር እኮ ነው። ቅዱስ ጳውሎስ ፀጉር አታሳድጉ፣ አንደኛ ቆሮንቶስ ምዕራፍ 11 ላይ ፀጉሩን መላጨት ለወንድ ልጅ ውርደቱ ነው፣ ለሴት ልጅ ተፈቅዷል ይላል። ስለዚህ ፀጉሩን አሳድጎ ፈትሎ የሚሄድ ወንድ ምንድነው ትርጉሙ? ሴት ነኝ እያለ ነው ማለት። ሴት ነኝ፣ ሴት ነህ አንተ እንዴ? እኮ አይደረስ እኮ ነው በእውነቱ ማለት ምንም። ግን አንድን ሰው ዳችሁ ሴት ብላችሁ ብትሰዱት ግን ይማታል። በመሰረቱ ሴት ስድብ አይደለም። ሴት ማለት ምትክ አካል ማለት ነው። ግን ሴት ነኝ ማለት ነው ይላል። በእውነት ፍትሐ ነገሥት ትርጓሜያችንም ይናገራል። ይሄን ሃይማኖታው የሚናገር ሴት ነኝ ማለት ነው። አርአያ መለወጥ ነው ለሚለው ክብር አይደለም። አይ በቅቻለሁ እኔ ቅዱስ ነኝ ብትል ከጳውሎስ የበለጠ ባይታው ያለ እንዴ ይላል። ጳውሎስም አልነበረውም ነው። ስለዚህ አርአያችን የማናውቅ መንገዳችን የማናውቅ ዕውቀት የሌለን የማንጠይቅ የማንማር በመሆናችን ማሰላሰል ስላቆምን ወደዚህ የመጣ ነው። ከዚህ የተነሳ ነው። ስለዚህ ሕሊናችን ከፍ እንዲል እኔ ምንድነኝ? ለምን ወደዚህ ምድር መጣው? ወዴት እየሄድኩ ነው? እኔ ምንድነኝ? ሰው ነኝ በሉ። ሰው ነኝ በሉ እንጂ ከሰውም በላይ ክርስቲያን ነኝ በሉ። ምንድነን? ክርስቲያን ነኝ። ምን ላደርግ መጣው? ለሰማይ ቤት ልነግድ በሉ እንጂ። ወዴት እየሄድኩ ነው? ወደ ክርስቶስ በሉ እንጂ ወደ ክርስቶስ። ለዚህ ነው አንዲት ሴት ሁልጊዜ ከባቷ ደጃፍ ቁጭ ብላ ትውል ነበረ። ቁጭ ብላ ነው የምትውል፣ አትንቀሳቀስም። እግዚአብሔርን ግን ሌሊትና ቀን ታስባለች። ሕሊናዋ በተዘክሮተ እግዚአብሔር የተሰቀለ ነበረ እና አንድ የቤተ ክርስቲያን አባት ሂዶ አንቺ ሴት እንደው አትንቀሳቀሽም እዚህ ተጎልተሽ የምትይ ሲላት ለአንተ ስለማይታይ ነው እንጂ ሁልጊዜ ወደ አምላኬ እየሄድኩ ነው አለች። ስለዚህ ሁልጊዜ ወደ ፈጣሪ በልቧ ትጓዝ ስለነበረ ነው እና ወደ እግዚአብሔር እየሄድን መሆናችን ስናስብ ሁላችንም ሕሊናችን ገዝተን የሕሊና ልዕልና ይኖረናል ብዬ አስባለሁ። እግዚአብሔር ሁላችንንም አሁን ቃል እግዚአብሔር ቀላል እንዳይመስላችሁ። በቃላችሁ ያዙ። በቃላችሁ ሶስት ቃል እግዚአብሔር ያዙ። ባዶውን የወጣ ሰው ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። በቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንደውም አንድ መዝሙር ልንገራችሁ፣ እንደ ጥንቆላ ደግሞ እንዳታረጉት። የዚህ ዘመን ሰው መዝሙሬን ያህል እኔ ከሊቃውንት ያገኘሁትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርትስ የሚሰበስብ ካለ በዚህ ሰሞን እኮ ደግሞ ለበዓሉ መጥቶ ትንሽ ደዛ አድዞ መነኩሴው ድሪጦ ጥሎ የሚሄድ እንግዳም አይጠፋም ደግሞ። ስለዚህ ይህን ግን ከሊቃውንት ያገኘሁትን ልንገራችሁ። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ነው ያለ። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግን የኔ ይፈራዋል። ይትነሳ እግዚአብሔር ወይ ዘረው ጸሩ ወይ ጎዩ ጸላይቱም ቅድመ ገጹ ወበከመ ይሐልቅ ጢስ ከማሁ ይሐልቁ ኃጣንም ቅድመ ገጹ ለእግዚአብሔር። ጢስ ብትን እንደሚል እንዲሁ ኃጣን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይ ዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይሄዳል። እዚያ ላይ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ሲሆን አትረሱትም። ሐኪሙ ጠዋት 2 ማታ 2 ቀን 2 ቢላችሁ